እንዴት በህፃን ልጅ ላይ ይጨከናል? ሱብሃንአላህ ሱብሃንአላህ ሱብሃንአላህ። የሚገርም አጃኢብ ነው ወላሂ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በያላችሁበት የአላህ ሱብሃነሁ ወተዓላ ሰላም፣ እዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁኝ። የዛሬው እንኳን ወላሂ በጣም ያሳዝናል። ብቻ አላህ ሱብሓነሁ ወተዓላ እሱ ሰሚኡል አሊም ነውና ለተበዳዮች ደራሽ ነውና አላህ በዳዮች እንዳያደርገን ተበዳዮች ግን ያድርገን። ያው ለጊዜው ስሜትን ቢጎዳም ግን ምንም ማድረግ አይቻልም። አላህ ክፉዎችን ከምድረ ገጽ ያንሳልን ብለን ብንል እንደው አላህ ሱብሓነሁ ወተዓላ የሚቆጣ አይመስለኝም። ብቻ የዛሬው ቪዲዮዬ በጣም ያሳዝናል። ዘወር ዘወር ስል ዛሬ ወንድማችን ሙሀጅሩ የሸረተውን አየሁኝና በጣም አንጀት የተንሰፈሰፈ ወላሂ። ልክ የወንድሞችን ልጆችን የመሰለኝን ብቻ እንዴት ነው እንዴት እጃቸው ቻለላቸው? ያንን ህፃን ልጅ እንደዛ አድርገው አንገቱን ቆርጠው ሲጥሉ እንዴት ነው አንጀታቸው የቻለላቸው አልኩኝ። እንደ ወላሂ እንዴት በህፃን ልጅ ላይ አንጀት ይችላል? የራሱ ልጅ ቢሆን ወይ የእህቱ ወይ የቤተሰቡ ቢሆን እንዴት ነው እስኪ እንደው እንዴት አስቻለው? እና ምንድነው የተከሰተው? አንድ ህፃን ነን ሙስሊም የሆኑ ጎረቤቶች ዶሮ ገዝተው ሲያይ አራስ እናቱን ይመጣና እናትዬ ለእኔም ዶሮ ግዥልኝ ይላታል። የእናት አንጀት ያው አትችልምና ለልጇ ለመግዛት ትሄዳለች ማለት ነው። ገዝታ ስትመለስ ግን ያንን ህፃን ልጅ አላገኘችውም፣ የለም ቤት። ከዛም ወደ ፍለጋ ይገባሉ። ሲፈልጉ አይገኝም፣ ሲፈልጉ አይገኝም። የማይቻል ነገር ስለሆነባቸው ለነ ወንድማችን ሙሀጅሩ ይደውላሉ ማለት ነው። ልጃችንን አፋልጉን፣ ልጃችን ጠፍቶብናል፣ ፈለግን፣ ከአቅማችን በላይ ሆነ ብለው ይነግራሉ ማለት ነው። ከዛም ያው ወንድማችንም ይሄን መልእክት እንደደረሰው ያው እንዲፈለግላቸው ያደርጋል ማለት ነው። ከዛ ሲፈለግ ቤታቸው በታች ባለ ወንዝ ዳር ላይ አንገቱን ቆርጠው አስቀምጠውታል አሉ። እና እንዴት ነው ማህበረሰባችን ግን ወዴት እያመራ ነው? በቃ ከሰውኛነት ወደ አውሬነት። አሁን ላይ እኮ እንስሳቶችን እንኳን አይታችኋቸው ከሆነ በሚገናኙ ሰዓት ሰላምታ ሲለዋወጡ አይታችሁ ከሆነ ግርም ነው የሚላችሁና ማለት ነው። እና ምንድነው ሰው ሆነን ወደ አውሬነት የተቀየር ነው? እስኪ ራሳችንን እንፈትሽ ሀባይም ማለት ነው። እና በራሳችን ላይ ቢሆንስ ብለን እንዴት አንገምትም? በሰው ላይ የደረሰ መቼም በራስ ላይ እንደሚደርስ እርግጠኛ መሆን አለብን ማለት ነው። ሌሎቻችንስ ለምን ጸጥ እንላለን? ይሄ ነገር በእኛ ላይ ይደርሳል ብለን ለምን አናስብም? እና ወላሂ እኔ አንጀት የተንሰፈሰፈ ወላሂ ሳየው አሳዘነኝ። እና እንዴት ነው እስኪ የወለደች እናት ልጇ አማረኝ ብሏት ያንን ያማረውን ነገር ለማድረግ ደፋ ቀና ብላ ያንን ልጇን ደግሞ ያን ያማረውን ነገር ሳታደርግለት ስታጣው ምን አይነት እንዴት ያለ ስሜት ነው የሚሰማት? እና የኔ እናት የኔ እህት ብትሆን የኔ ልጅ ብትሆን ብሎ አለማሰብ እንዴት ነው እስኪ እንደው ሀባይብ ማለት ነው። ሱብሃንአላህ። ለምንድን ነው እንደ ሰው ማናስበው? እና ነገ በእኛ ላይ ይሄ ነገር እንደሚደርስ እርግጠኛ መሆን አለብን ማለት ነው። በሰው ላይ የደረሰ በእኛም ላይ ይደርሳል። ወላይ ትውላለች ታድራለች እንጂ እንደሚከሰት እርግጠኛ መሆን አለብን ማለት ነው። እና ሌላዋ እናት እንደዚህ ቀልቧ ስብር ሲል ልጅ አድጎልኝ ለቁም ነገር ደርሶልኝ እደሰታለሁ ብላ በምታስብበት ወቅት እንደዚህ ያለ ነገር ደግሞ ሲከሰትባት
ስታለቅስ እናት ማየት ወላሂ ከባድ ነው እና ነገም እኛ እንደምናለቅስ እንደምናዝን እርግጠኛ መሆን አለብን ማለት ነው እና ሌላዋ እናት ስታዘን ካላዘን፣ ሌላዋ እናት ስታለቅስ ካላለቀስ የኛ ሰውኛነት ምንድን ነው? ይህን ነገር ደግሞ ተባብረን እንደው ካላስወገድ ነው ወደፊት የሚመጣው ነገር እየከፋ አይሆንም ወይ? የከፋ አይሆንም ወይ? እና እስኪ እንደው ከኛ የምትሻሉ ትልልቅ ሰዎች ይህን ነገር እንደው በመመካከር ለምን እንዲቀረፍ አታደርጉትም? ትናንትናም ተከሰተ ዝም ተባለ፣ ከትናንት ወዲያም ተከሰተ ዝም ተባለ፣ ዛሬም ተከሰተ ዝም ተባለ። ነገስ እያለ ይሄ ነገር ይቀጥል እና ወላሂ አንጀት ይበላል። ብቻ አላህ ሱብሓነሁ ወተዓላ እነዚህን ክፉ ሰዎች እንደው እሱ ከምድረ ገጽ ያጥፋለን። እኔ የምለው እንደው ወላሂ አላህ በዚህ አይቆጣም ማለት ነው። ይሄንን ስላል አይቆጣም እና ክፉዎችን አላህ ያንሳልን። እስኪ ዱአ አድርጉ። እስኪ ንጹህ ሰዎች እንደው መቼም ከብዙ ጥቂት አይጠፋምና ዱአ አድርጉ ማለት ነው። እንደዚህ ያሉ ሰዎችን አላህ እንዲያጠፋልን። በህፃን ልጅ ላይ አንጀታቸው የሚጨክን እጃቸው የሚሰነዘር ከባድ ነው። ወላሂ ያሳዝናል። እኔ አሳዘነኝ። እኔ መቼም አዘንኩኝ። መቼ ነው ትናንትና ማሚ ጋር ደውዬ ማሚ የሆነ በቃ እያወራችኝ እያለ እህቴ አንቺ እኮ እናቴ የምትይኝ ስለወለድኩሽ ነው፣ አንቺም ደግሞ ውለጅልኝ ብላ በምትለይ ሰዓት የሆነ የተከሰተብኝ ይሄን ነገር አይቼው ነበርና የተከሰተብኝ ይሄ ነው ማለት ነው። የወለደች እናት እያለቀሰች እኛ ብንወልድስ ያው አይደል እንዴ? ዙሮ ዙሮ በሰው ላይ የደረሰን በእኛው ላይ እንደሚደርስ ነው እና እንደዚህ ብለን ሁላችንም ብናስብ እንደዚህ ያለ ነገር ደግሞ ያው ሀገራችን ላይ ያለው ሁኔታ ሁሉም ነገር የሚያሳዝን ነው። ግን ደግሞ እንደዚህ በታዳጊ ህፃናቶች ላይ ይሄ ነገር ሲከሰት በጣም ይከብዳል ሀቂቀተም ማለት ነው። አላህ እንደው ሀገራችንን ሰላሟን ይመልስልን፣ ክፉዎችን ያስወግድልን ማለት ነው። ክፉዎች ካልተወገዱ አሁንም ይሄ ነገር እንደሚቀጥል ነው እና ትልልቅ ሰዎች እስኪ ዱአ አድርጉ ማለት ነው ለማለት እወዳለሁኝ። በንግግሬ ካጠፋሁ ያው ይቅርታ ማለት ነው። እና ዱዓ ነው የሚያስፈልገው። ዱዓ አድርጉልን ትልልቅ ሰዎች። ትልልቅ ሰዎች ሲባል አይምሯችሁ የሚሰራ የሚያስተነትን እንደ ሰውኛነት የምታስቡ በእኛ ላይ በሰው ላይ የደረሰ በእኛም ላይ ይደርሳል ብላችሁ የምታስቡ ማለት ነው እና እያንዳንዱ ቤት እንደሚያንኳኳም ማወቅ መገንዘብ ይኖርብናል ሁላችንም እና ኢንሻአላህ አላህ ኸይሩን ነገር ይሻልን። ለነዚህ ልጃቸውን ላጡ እናት አባት ደግሞ አላህ መጽናናትን ይወፍቃቸው። ብቻ ይከብዳል ወላሂ ልጅን ማጣት ይከብዳል ማለት ነው። እንኳን የወለደ እንደዚህ ያልወለደም ራሱ አንጀትን የሚያንሰፈስፍ ነው ማለት ነው እና ስለሚከብድ አላህ ጽናቱን ይስጣችሁ እንላለን። ሁላችሁም ዱአ አድርጉላቸው እና አላህ እንግዲህ ሀገራችንን ሰላሟን ይመልስልን እላለሁኝ። ያው የተሰማኝን ለመናገር ነው ለእናት ቤተሰቦች የመጣሁት። ነገሩ ያሳዝናል ማለት ነው።